Came in the winter when the sky was gray. We needed a hero to save our day. From sporting, another legend answered the call, while the theater of dreams began to fall. Managers leaving and the Glazers in there, but you and your passion will shine anywhere. You live in the chaos, you witness the mess, still you demand nothing less. They wanted you gone, saying go for gold. They said, Bruno, this club is getting too old. The ship is still sinking, the waves getting high, but you look the red devils in the eye. Bruno, Bruno, you didn't run. The most underrated, still second to none. Even if the stars do not align in the sky, you are my captain until I die. Portuguese, magnifico, the only one who didn't go. Oh, Bruno. ብሩኖ ፈርናንዴዝ በዘንድሮ ዓመት ባሳየው ፐርፎርማንስ መሰረት የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ወይንም ደግሞ ፒኤፍኤ ፕሌየር ኦፍ ዘ ይር ለመሆን የመጀመሪያው እጩ ነው። ብሩኖ ለምን የውድድር ዓመቱ ምርጥ ተጫዋች ሊሆን እንደሚችል የሚጠቁሙ 18 ዋና ዋና ምክንያቶችን በዝርዝር እያነሳን እንመለከታለን። እነዚህን 18 ምክንያቶች ከስታቲስቲክስ የበላይነትና ከፈጠራ ችሎታ፣ ከታክቲካዊ ተጽዕኖና ለቡድኑ ባለው ሚና እንዲሁም ከወጥነትና ከአመራር ብስለት ጋር አያይዘን በጥልቀት እንመለከታቸዋለን። ከእናንተ ከአድማጮች የሚጠበቀው በትዕግስት እስከ መጨረሻው ድረስ አብራችሁ መቆየትና ቻናሉን ሰብስክራይብ ማድረግ ብቻ ነው። የመጀመሪያውን ምክንያት እንመልከት። ብሩኖ ፈርናንዴዝ በአሲስት ወይም ደግሞ ለጎል የሚሆኑ የመጨረሻ ኳሶችን በማቀበልና በኤክስፔክትድ አሲስት ቀዳሚው ተጫዋች ነው። በዚህ ዓመት ገና 5 ጨዋታ እየቀረ 18 ለጎል የሚሆኑ ኳሶችን አመቻችቶ በማቀበል ችሏል። ከብሩኖ በመቀጠል ከፍተኛ አሲስት ያስመዘገበ ተጫዋች ሪያን ሸርኪ ነው። 10 አሲስቶች አሉት። ብሩኖ ፈርናንዴዝ ከግማሽ በላይ ምናልባትም ደግሞ 60% የሚሆኑትን ጨዋታዎች በማንቸስተር ዩናይትድ ጥልቅ የአማካይ ክፍል ቦታ ወይም ደግሞ ዲፕ ሚድፊልደር ላይ ሆኖ ተጫውቶ 18 አሲስቶችን ማስመዝገብ መቻሉ ምን ያህል ቶፕ ፕሌየር እንደሆነ የሚነግረን ይመስለኛል። ብሩኖ ፈርናንዴዝ በፕሪሚየር ሊጉ ታሪክ በአንድ የውድድር ዓመት በቴሪ ኦነሪ እና በኬቨን ደብሮይን ተመዝግቦ የነበረውን የ20 አሲስት ሪከርድ ለመስበር 3 አሲስቶች ብቻ ይቀሩታል። እንግዲህ የብሩኖን የአሲስት ቁጥር ብዛት በአውሮፓ 5ቱ ታላላቅ ሊጎች ውስጥ ካሉት ሌሎች ተጫዋቾች ጋር ስናነጻጽረው በቡንደስሊጋው ለባየር ሙኒክ ከሚጫወተው ማይክል ኦሊሴ ጋር እኩል ሆኖ እናገኘዋለን። ምናልባት በኤፊሽንሲ ደረጃ ማይክል ኦሊሴ የተሻለ ሊሆን ይችላል። ምክንያቱም ማይክል ኦሊሴ 18 አሲስቶችን ማስመዝገብ የቻለው በ28 ጨዋታዎች ሲሆን ብሩኖ ፈርናንዴዝ ደግሞ በ30 ጨዋታዎች ነው 18 አሲስቶችን ማስመዝገብ የቻለው። የብሩኖ ፈርናንዴዝ 18 አሲስቶች ከማንቸስተር ዩናይትድ ጎሎች ውስጥ የ31% ድርሻ አላቸው። ለማነጻጸር ያህል ባለሪከርዱን የኬቨን ደብሮይን 20 አሲስት ስንመለከት ከአጠቃላይ ከሲቲ ጎሎች ውስጥ የ19% ድርሻ ነበረው። ከብሩኖ እኩል የሆነውን የኦሊሴን 18 አሲስት ስንመለከት አጠቃላይ ከባየር ሙኒክ ጎሎች ውስጥ የ17% ድርሻ አለው። ሁለተኛው ምክንያት ብሩኖ ፈርናንዴዝ የጎል በመፍጠር ረገድ በሊጉና በአውሮፓ ቀዳሚው ተጫዋች ነው። እንግዲህ ብሩኖ ፈርናንዴዝ በ30 የፕሪሚየር ሊግ ጨዋታዎች ከ100 በላይ እድሎችን መፍጠር የቻለው ብቸኛው ተጫዋች ነው። በፕሪሚየር ሊጉ 107 የጎል እድሎችን በመፍጠር ቀዳሚው ሲሆን ከተከታዩ ደክላን ራይስ በ48 እድሎች ይበልጣል። በፕሪሚየር ሊጉ ታሪክ በ4 ተከታታይ ጨዋታዎች 6 እና ከዛ በላይ የጎል እድሎችን የፈጠረ ተጫዋች ከብሩኖ በስተቀር የለም። ብሩኖ ግን በዚህ ዓመት እንግዲህ 6 እና ከዛ በላይ እድሎችን በ4 ተከታታይ ጨዋታዎች ላይ መፍጠር ችሏል። የብሩኖ ቁጥር በፕሪሚየር ሊጉ ብቻ ሳይሆን በአጠቃላይ በአውሮፓ ባሉት 5 ትልልቅ ሊጎችም ከፍተኛው ሆኖ ተመዝግቧል። ለምሳሌ በቡንደስሊጋው ማይክል ኦሊሴ 75 እድሎችን ፈጥሯል። በጣሊያን ሴሪያ ኤ የኢንተር ሚላኖ ፍሬድሪኮ ዲማርኮ 82 ቁልፍ ኳሶችን ወይም ደግሞ እድሎችን ፈጥሯል። ሶስተኛው ምክንያት ስንመለከት ብሩኖ ፈርናንዴዝ ትልልቅ የጎል እድሎችን ወይም ደግሞ ቢግ ቻንስ ክሬት በማድረግ ከሁሉም ተጫዋቾች ቀዳሚው መሆን ችሏል። ብሩኖ ፈርናንዴዝ ለጎል የቀረቡ ከ26 በላይ ትልልቅ የጎል እድሎችን በመፍጠር በፕሪሚየር ሊጉ አንደኛ ላይ ይገኛል። በአውሮፓ 5 ታላላቅ ሊጎች ውስጥ ከሚገኙት ከፍተኛ የጎል እድል ፈጣሪዎች ጋር ሲነጻጸር ብሩኖ ፈርናንዴዝ እና ፍሬድሪኮ ዲማርኮ በእኩል 26 የጎል እድል ፈጠራዎች በአውሮፓ ቀዳሚዎቹ ሲሆኑ ማይክል ኦሊሴ በ25 የጎል እድል ፈጠራዎች ይከተላቸዋል።
አራተኛው ምክንያት ብሩኖ ፈርናንዴዝ ከሁሉም የአማካይ ስፍራ ተጫዋቾች በላይ ከፍተኛ የሆነ የጎል ተሳትፎ ማስመዝገብ ችሏል። በ8 ጎሎችና በ18 አሲስቶች ላይ በድምሩ 26 የጎል ተሳትፎ በማስመዝገብ ከማንኛውም የፕሪሚየር ሊጉ የአማካይ ስፍራ ተጫዋች በላይ ውጤታማ መሆን ችሏል። አምስተኛው ምክንያት ብሩኖ ፈርናንዴዝ የሰንጣቂ ኳሶች ወይም ደግሞ ስሩ ቦልስ ኤንድ ፕሮግረሲቭ ፓስ አለቃ ነው ማለት ይቻላል። ብሩኖ የተከላካይ ክፍሎችን ሰንጥቀው የሚያልፉ ኳሶችን በማቀበል ረገድ ያለው ብቃት በፕሪሚየር ሊጉ ወደር የለውም። ለዚህም ምሳሌ ይሆን ዘንድ ከአስቶን ቪላ ጋር በነበረው ጨዋታ ላይ ለማቲያስ ኩኝ ያቀበለውን ኳስ ማስታወስ ይቻላል። ስድስተኛው ምክንያት የብሩኖ ፈርናንዴዝ ተጽዕኖ በማንቸስተር ዩናይትድ ላይ በፕሪሚየር ሊጉ ካሉ ከማንኛውም ተጫዋች በላይ ነው ማለት ይቻላል። ምክንያቱም ብሩኖ ፈርናንዴዝ የማንቸስተር ዩናይትድ ዋናው አናጺ መሆኑ ይታወቃል። ብሩኖ ፈርናንዴዝ የማንቸስተር ዩናይትድ ዋልታና ማገር እንዲሁም ምሰሶ መሆኑ ይታወቃል። ፕላሱ ዛት ማንቸስተር ዩናይትድ እና ብሩኖ ፈርናንዴዝን መለያየት አይቻልም። ምክንያቱም ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የልብ ምት፣ የማንቸስተር ዩናይትድ ዓይንና ጆሮ፣ የማንቸስተር ዩናይትድ ነፍስና ስጋ ነው ማለት ይቻላል። ምናልባት የውድድር ዓመቱ ሲጀመር አካባቢ እና በውድድር ዓመቱ አጋማሽ ላይ እና አለን ሽረር እና ሌሎችን ጨምሮ አብዛኛው ሰው ማንቸስተር ዩናይትድ በዚህ ዓመት ስምንተኛ ወይም ደግሞ ከዚያ በታች ሆኖ ያጠናቃል የሚል ግምት ነበራቸው። ነገር ግን ማንቸስተር ዩናይትድ አሁን ላይ በሶስተኛ ደረጃ ላይ ተቀምጦ ይገኛል። ለዚህም ስኬት እንግዲህ ትልቁ ምክንያት ብሩኖ ፈርናንዴዝ ነው ማለት ይቻላል። ብዙ ጊዜ ማንቸስተር ዩናይትድ ከሚያደርጋቸው 90% ጥሩ እንቅስቃሴዎች ውስጥ አብዛኞቹ በብሩኖ ፈርናንዴዝ በኩል የሚያልፉ ናቸው። ሰባተኛው ምክንያት ብሩኖ ፈርናንዴዝ በፍጹም ታክቲካዊ ተለዋዋጭነት የሚጠቀስ ተጫዋች ነው። እይታው፣ ቴክኒካዊ ብቃቱ፣ ኳስ የማቀበል ወይም ደግሞ ፓሲንግ ሬንጁ ከሁሉም የፕሪሚየር ሊግ ተጫዋቾች የተሻለ ነው። ከዴክላን ራይስ እና ከሌሎችም ተጫዋቾች በእጅጉ ይበልጣል። በተለይ ደግሞ በማይክል ካሬክ ስር ሃይብሪድ ክሪኤተር በመሆን በሜዳ የቀኝ ክፍልና በመሃል ያለው ሚና በጣም የጎላ ነው ማለት ይቻላል። ስምንተኛው ምክንያት ብሩኖ ፈርናንዴዝ በወሳኝና በትልልቅ ጨዋታዎች ላይ ድንቅ ሆኖ መታየት ይችላል። ለምሳሌ ከሊቨርፑል ጋር በአንፊልድ፣ ከማንቸስተር ሲቲ ጋር በኦልትራፎርድ፣ ከአርሰናል ጋር በኤሚሬስ እንዲሁም በቅርቡ ከቼልሲ ጋር በስታንፎርድ ብሪጅ በነበረው ጨዋታ ያሳየው ፐርፎርማንስ ወይም ብቃት የፕሪሚየር ሊጉ ምርጥ ተጫዋች መሆኑን አስመስክሯል። ዘጠነኛው ምክንያት ጨዋታን በማቀጣጠልና የማጥቃት ኳሶችን በማስጀመር ወደር አይገኝለትም። ብሩኖ ወደ ተጋጣሚ የቡድን የግብ ክልል ወይም ደግሞ ሳጥን ቶሎ ቶሎ ኳስ በማድረስ የማጥቃት መስመሩን በማነቃቃት የሚታወቅ ተጫዋች ነው። አንዳንድ ጊዜ በአንዳንድ ጨዋታዎች ላይ ብሩኖ ፈርናንዴዝ ኳስ ለማስጀመር እስከ መሃል ተከላካይ ቦታ ወይም ደግሞ ሴንተር ባክ ቦታ ድረስ ተመልሶ ሲጫወት እንመለከተዋለን። እንግዲህ ከላይ እንዳነሳ ነው ብሩኖ ፈርናንዴዝ ብዙ ድሎችን በመፍጠር ቀዳሚው ተጫዋች ነው። በተለይ ደግሞ ከቆሙ ኳሶች ወይንም ሴት ፒስ ኤንድ ዴድ ቦልስ ከፍተኛ እድል በመፍጠር ቀዳሚው ተጫዋች ነው። ወደ 71 የሚደርሱ እድሎችን ከቆሙ ኳሶች መፍጠር ችሏል። ለዚህም ማሳያው እንግዲህ የካዘሚሮ ጥንካሬና ብስለትም ተጨምሮበት ማንቸስተር ዩናይትድ 16 ጎሎችን ከቆሙ ኳሶች ማስቆጠር ችሏል በዚህ ውድድር ዓመት። አስረኛው ምክንያት የብሩኖ ጥንካሬ፣ ወርክሬትና የመከላከል ተሳትፎ እጅግ አስደናቂ ነው ማለት ይቻላል። ብሩኖ ፈርናንዴዝ ከማጥቃት በተጨማሪ ኳሶችን ነጥቆ በማውጣትና ተጋጣሚ ቡድን ላይ ጫና በመፍጠር ረገድ በፕሪሚየር ሊጉ ከሚገኙ ምርጥ 5 አማካዮች መካከል አንደኛው ነው። ብሩኖ ሁልጊዜ በጨዋታው ላይ ንቁ ተሳታፊ መሆኑን የሚያሳየን ዘንድሮ በፕሪሚየር ሊጉ ኳስ ሳይነካ የቆየበት ረጅሙ ጊዜ 120 ሰከንድ ብቻ ነው፣ 2 ደቂቃ ማለት ነው። 11ኛው ምክንያት ብሩኖ ፈርናንዴዝ ከፍተኛ የሆነ የተጫዋቾችን አድናቆትና ክብር እያገኘ ነው። ለምሳሌ ኦውን ሃርግሪቭስ፣ ቴሪ ኦነሪ፣ ሮበን ቫን ፐርሲ እና ብዙ የእግር ኳስ ባለሙያዎች እንዲሁም ሌጀንዶች የፕሪሚየር ሊጉ ምርጥ ተጫዋች ብሩኖ ፈርናንዴዝ መሆኑን እየመሰከሩ ይገኛሉ። ሌላው የፒኤፍኤ ሽልማት ወይም ደግሞ የዓመቱ ምርጥ ተጫዋች ሽልማት በተጫዋቾች ድምፅ የሚሰጥ እንደመሆኑ መጠን የብሩኖ ታታሪነትና ሁልጊዜ ለተጫወታ ዝግጁ መሆኑ በተቃራኒ ክለብ ተጫዋቾች ዘንድ ትልቅ አድናቆትን አስገኝቶለታል። 12ኛው ምክንያት ብሩኖ ፈርናንዴዝ ያለውን ኮንሲስተንሲ ወይም ደግሞ ወጥነት ያስመለክተናል። እንግዲህ ብሩኖ ፈርናንዴዝ ከዓመት ዓመት በላቀ ደረጃ በመጫወት ያሳየው ወጥነት ወይም ኮንሲስተንሲ ሊታመን የማይችል ነው። ብዙ ጉዳት የማያስተናግድ ለጨዋታ ሁልጊዜ ቁርጠኝነት ያለው በዓለም ላይ ካሉ ምርጥ አማካዮች አንዱ መሆኑን በዚህ ሳምንቱ የሚያሳይ ተጫዋች ነው ብሩኖ ፈርናንዴዝ። ለምሳሌ ሌሎች በ10 ቁጥር ቦታ የሚጫወቱ ተጫዋቾችን ስንመለከት በፕሪሚየር ሊጉ እየተቸገሩ ይገኛሉ። እነ ኮል ፓልመርን፣ ፊል ፎደን፣ ማርቲን ኦዴጋርድ፣ ኤቨርቺ ኤዜን እነዚህ መጥቀስ ይቻላል። በተከታታይ ወጥ የሆነ አቋማቸውን ለማሳየት
እየተቸገሩ ተመልክተናቸዋል። ብሩኖ ፈርናንዴዝ ግን ባለፉት 3 ተከታታይ የውድድር ዓመታት በየዓመቱ በ20 እና ከዛ በላይ ጎሎች ላይ በቀጥታ በመሳተፍ ድንቅ ብቃቱን በቋሚነት እያሳየ ይገኛል። 13ኛው ምክንያት ብሩኖ ፈርናንዴዝ ከፍተኛ የተጫዋች ምዘና ወይም ደግሞ ሬቲንግ ውጤት ያለው ተጫዋች ነው። እንደ ፉትሞብ እና ሶፋስኮር ባሉ የመረጃ ማዕከላት በፕሪሚየር ሊጉ 7.83 ሬቲንግ በማስመዝገብ ቀዳሚው ተጫዋች ብሩኖ ፈርናንዴዝ ነው። ከብሩኖ በመቀጠል የሚገኙት ኤርሊ ሃላንድ እና ደክላን ራይስ ናቸው። ሃላንድ 7.74 ሬቲንግ አለው። ደክላን ራይስ ደግሞ 7.51 ሬቲንግ አስመዝግቧል። 14ኛው ምክንያት ስንመለከት እንግዲህ ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ያስገኛቸው ነጥቦችን ያስመለክተናል። በዚህ የውድድር ዓመት ብሩኖ ፈርናንዴዝ ያስቆጠራቸው ጎሎችና ያቀበላቸው የመጨረሻ ኳሶች ማንቸስተር ዩናይትድ 23 ነጥቦችን በቀጥታ እንዳገኝ ማገዝ ችሏል። በዩናይትድ ታሪክ ይህ ነጥብ ከሮናልዶ ከቫን ፐርሲ እና ከኤሪክ ካንቶና በመቀጠል በአንድ የውድድር ዓመት በአንድ የማንቸስተር ዩናይትድ ተጫዋች የተመዘገበው ከፍተኛ ነጥብ ነው። ሩበን ቫን ፐርሲ በ2012-13 የውድድር ዓመት አጠቃላይ 38 ነጥቦችን ማስገኘት ችሎ ነበረ። ኤሪክ ካንቶና በ1993-94 ማንቸስተር ዩናይትድ 26 ነጥብ እንዳገኝ ማገዝ ችሏል። ክርስቲያኖ ሮናልዶ በ2007-2008 25 ነጥቦችን ማንቸስተር ዩናይትድ እንዳገኝ ማገዝ ችሎ ነበር። 15ኛው ምክንያት ብሩኖ ፈርናንዴዝ በሜዳ ውስጥም ሆነ ከሜዳ ውጭ የማያሰልስ የመሪነት ብቃትና ልህቀት እያሳየ ይገኛል። ማንቸስተር ዩናይትድ በአስቸጋሪ ሁኔታዎች ውስጥ ባለበት ወቅት እንደ ካፕቴንነት ቡድኑን ወደ ቻምፒዮንስ ሊግ ተሳትፎ ወይም ደግሞ ወደ ቶፕ 4 ሊመለስ በማድረግ ረገድ ትልቅ ሚና ተጫውቷል ማለት ይቻላል። የቡድን አጋሮችና ወጣት ተጫዋቾችን በሜዳ ላይ ሲመራ እንዲሁም ሲያደራጅ የሜዳ ላይ አሰልጣኝ ይመስላል። 16ኛው ምክንያት ብሩኖ ፈርናንዴዝ በተደጋጋሚ ፕሌየር ኦፍ ደ ማች ተሸላሚ ነው። እንዲሁም ደግሞ የሳምንቱና የወሩ ምርጥ ተጫዋች ሽልማትንም መውሰድ ችሏል። በዚህ የውድድር ዓመት 12 ጊዜ የጨዋታው ኮከብ ሽልማትን አሸንፏል። 2 ጊዜ የሳምንቱ ምርጥ ተጫዋች መሆን ችሏል። 1 ጊዜ ደግሞ የወሩ ምርጥ ተጫዋች ሽልማትን መውሰድ ችሏል። እንግዲህ በፕሪሚየር ሊጉ ታሪክ ብሩኖ ፈርናንዴዝ 6 ጊዜ የወሩ ምርጥ ተጫዋች ሽልማትን ያገኘው 3ኛው አማካይ ነው። 17ኛው ምክንያት የዓመቱ ምርጥ ተጫዋች ለመሆን የፕሪሚየር ሊጉን ዋንጫ አሸናፊ መሆን ግዴታ አይደለም ይለናል። ምክንያቱም እንደ ፈረንጆቹ አቆጣጠር ከ2000 ወደዚህ የፕሪሚየር ሊጉን ዋንጫ ሳያሸንፉ የዓመቱ ምርጥ ተጫዋች ሽልማት ያሸነፉ ተጫዋቾች እንዳሉ አንዳንድ መረጃዎች ይጠቁማሉ። ለምሳሌ በ2019-2020 ሊቨርፑል የሊጉ ዋንጫ አሸናፊ ቢሆንም ኬቨን ደብሮይን የዓመቱ ምርጥ ተጫዋች ተሸላሚ ነበር። በ2017-2018 የውድድር ዓመት ማንቸስተር ሲቲ የሊጉን ዋንጫ ሲያሸንፍ ሙሐመድ ሳላህ የዓመቱ ምርጥ ተጫዋች ተሸላሚ ነበር። 2013-2014 የውድድር ዓመት ላይ የፕሪሚየር ሊጉ ዋንጫ አሸናፊ ማንቸስተር ሲቲ ሲሆን የዓመቱ ምርጥ ተጫዋች ደግሞ ሉዊስ ሱዋሬዝ ነበር። በ2012-2013 የውድድር ዓመት ማንቸስተር ዩናይትድ የሊጉ አሸናፊ ነበር። ነገር ግን ቶተንሃም ሆትስፐር 6ኛ ደረጃ ላይ ይዞ ቢያጠናቅቅም ጋሬዝ ቤል የዓመቱ ምርጥ ተጫዋች ተብሎ ተመርጦ ነበር። 2005-2006 የውድድር ዓመት ላይ ቼልሲ የፕሪሚየር ሊጉ አሸናፊ ነበር። ነገር ግን አርሰናል በ4ኛ ደረጃ ላይ ተቀምጦ ቴሪ ኦነሪ የዓመቱ ምርጥ ተጫዋች አሸናፊ መሆን ችሎ ነበር። 18ኛው ምክንያት ስለ ብሩኖ ፈርናንዴዝ ብዙ አልተባለም፣ ብዙ አልተነገረም። ብሩኖ ፈርናንዴዝ በፕሪሚየር ሊጉ አንደርሬትድ ከሚባሉ ተጫዋቾች መካከል ነው ይለናል። ብሩኖ ፈርናንዴዝ በሁለት የተለያዩ የውድድር ዓመታት 18 ጎሎችና 18 አሲስቶችን ያስመዘገበው ብቸኛ የማንቸስተር ዩናይትድ ተጫዋች ነው። በ2020-21 የውድድር ዓመት 18 ጎሎችን አስቆጥሯል። ዘንድሮ በ2025-26 የውድድር ዓመት ደግሞ 18 አሲስቶችን አስመዝግቧል። ታዲያ በዩናይትድ ታሪክ ውስጥ በህይወት ካሉትም ሆነ በህይወት ከሌሉት ተጫዋቾች መካከል ይህንን ያደረገ አንድም ተጫዋች የለም። ይህ ምናልባት ተራ ነገር ሊመስል ይችላል። ነገር ግን በፕሪሚየር ሊግ ታሪክ በአንድ የውድድር ዓመት 18 አሲስት ያስመዘገበው ብቸኛው የዩናይትድ ተጫዋች ብሩኖ ፈርናንዴዝ መሆኑን ስታውቁ ነገሩ እጅግ ያስገርማል። በእኔ በኩል ብሩኖ ፈርናንዴዝን በተመለከተ ያዘጋጀሁት ፕሮግራም ይህንን ይመስላል። እናንተስ ስለ ብሩኖ ፈርናንዴዝ እና ስለ ውድድር ዓመቱ ምርጥ ተጫዋች ምን ሀሳብ አላችሁ? ሀሳብ አስተያየታችሁን በኮመንት መስጫው ላይ አጋሩኝ። ስለምታደምጡኝ ከልብ አመሰግናለሁ። ቻናሉን ላይክ እና ሰብስክራይብ ማድረግ እንዳይረሳ። መልካም ቀን ይሆንላችሁ። Goals of a striker while chances created, doing it with a squad that is overrated. You took the armband to take the blame while others were hiding from the shame. The offers
from Saudi with millions to sign. You said this badge, this one is mine. A legend is forged in this hell of pain. The heart of the club is dancing in the rain. Bruno, Bruno, you didn't run. The most underrated, still second to none. Even if the stars do not align in the sky, you are my captain until I die. Portuguese, magnifico, the only one who didn't go. One day we'll lift the tide.